ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ቤታችን ናት እንግዲህ የዋሸችው ስሟት። አንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁ። እሺ ሰማቻት። ምንድን ነው ያለችው? ቆርጣ መጣችና እነግራችኋለሁ። ኦርቶዶክሳን የሚገደሉ ቁጥር ውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እሺ ምን አደረገች ማለት ነው? ቆርጣ መጣችና እንዲለወጡ እምነት እንዲቀይሩ ወይ ገንዘብ ይከፈላል፣ እምቢ ካሉ ደግሞ መግደል ነው ብዬ የተናገርኩት። ምን አደረጉ? ቆረጥ አደረገችናችሁ አለች። ለአላህ ብላችሁ ሙስሊሞች ተጠንቀቁ አለች። ለአላህ ብላችሁ ሰው የአምላኩን ስም ጠርቶ እንደዚህ አይነት ውሸት ተቂያ። አሁን እኔ ያልኩትን ደግሞ ሙሉን ስሙት። እቺ ያለችውን ሰምታችኋታል። ተጠንቀቁ በቃ ለአላህ ብላችሁ ክርስቲያኖች ሊገሏችሁ ነው ሊያርዷችሁ ነው አለች። እኔ ያልኩት ግን ምን ነበረ? ስሙት። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁ። ኦርቶዶክሳን የሚገደሉ ቁጥር ብዛቱ ናቸው ክርስቲያን ብቻ በመሆናቸው እና ሁሉም እያነጣጠረ ድንጋዩን የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ላይ ነው፣ ሙስሊም ቢነሳ ቤተክርስቲያን ላይ ነው እና ሁሉም ቤተክርስቲያን ላይ ነው እያነጣጠረ ያለው። ስለዚህ እኛ ደግሞ የቤተክርስቲያን ልጆች በምግባር በእውቀት እንደዚህ አይነት እንትኖችን ልንቃወም ልንታገል ይገባል። ምግባርና እውቀት እንዳትረሱ። በምግባርና በእውቀት እኛ ክርስቶሳውያን ነን። ክርስቶሳውያን አያርዱም፣ ክርስቶሳውያን አያሳድዱም፣ ክርስቶሳውያን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ ነው ያያችሁት። በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ ያን ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ነው የጸለየው። ክርስትና እንደዚህ ነው፣ አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። ላንንቃ ማለት ነው። እሺ በቃ በአጠቃላይ ሐሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሳንን መግደል ነው። ባለማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸውን እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ እንንቃ፣ እንማር፣ እናስተውል፣ መጽሐፍትን እናንብብ። ኦኬ እንጸልይ፣ እንትጋ፣ እንጠባበቅ፣ ወንድም እህቶቻችሁን ጠብቁ። እሺ አያችሁ፣ የቀደም ያቺ እህታችን ለአላህ ብለው አሸች። ለነገሩ በእስልምናው ተቂያ የቅዱስ ውሸት ይባላል፣ የተፈቀደ ነው። እኔ የተናገርኩት በአርሲ በተለያዩ ቦታዎች ክርስቲያን ኦርቶዶክሳውያን ይገደላሉ፣ ገንዘብ ይሰጣቸዋል፣ እምቢ ካሉ ይገደላሉ ብዬ የተናገርኩትን ምን አደረገች? ክርስቲያኖች ሊገሉን ነው ለአላህ ብላችሁ አለች ማለት ነው። ሙሉ ግን ይሆና ከዚህ ላይ ነው እንግዲህ ቀርጥ ያሰለችው። የሚገርመው ነገር ስታዩት ውስጥ በቃ አንቺ ጀግና፣ አንቺ በቃ አንቺ ምናምን ይላታል። ሰው እንዴት አያስተውልም? በቃ የምታዋሹለት አምላክ እንዴት ይኖራል? የምታዋሹለት አምላክ እንደዚህ በቃ የምትጋጋጡለት አምላክ እንዴት ነው? ከዛ ምን ይላል? እንዲሁም ሰውየው መጨረሻ ላይ የራሳቸው ቤተ እምነት ዋህብያና አህባሽ ተብለው ስለተከፋፈሉ እንጸልይ፣ እንትጋ፣ እንጠባበቅ፣ ወንድም እህቶቻችሁን ጠብቁ፣ አስተምሩ፣ ምከሩ። ይኸው ነው። በተረፈ የዋሃብያ ታርጋው ምንድነው ታልክ? መዋሸት ነው በቃ። እና ገብታችሁ ይኸው እዚህ ጋር ተሰርቷል። እሺ ቪዲዮ እኔ ፔጅ ላይ ያለላችሁ ገብታችሁ ተመልከቱት ለማለት ነው። ሙስሊሞች እዚህ ስትመጡ አይቼ ልታፍሩ ይገባል። ለአላህ ብላችሁ ተቂያ አትስሩ። ለነገሩ የተፈቀደ ነው። ስለዚህ እሺ ይቅርታ እናትሻ፣ ልመለስ ወደ አንተ አለ። ናቲ ታሚ አይተዋል ይህን ቪዲዮ አይደል? ናቲ ቪዲዮን አየኸው? ምን ታዘብክ ወገኔ?
ከእነሱ ምን ይጠበቃል? ያሬድዬ እ? ምን አላችሁኝ? አሁን ያየሁት ያሬድዬ እኔ የት ናቲ ስትል ከእንትና ጋር ዲስከሽን በቀጠል መስሎኝ ነው ከታችኛው ናቲ ጋር እና አይ በጣም ሼም ነው እንጂ ይሄ እኮ እንኳን አይደለም እንደ እምነት እንደ ተቂያ ይባላል። ውሸት ማለት ነው። ተቂያ ይባላል። እንግዲህ ለአምላካቸው እንዲዋሹ 3 ጊዜ ተፈቅዶላቸዋል በተለያየ አጋጣሚዎች እና ለእኛ ለክርስቲያኖች ያው ይሄ ምንም ሰርፕራይዝ አይደለም፣ የታወቀ ነው። ግን በዚህ ልክ የሚዬን ወደ አባዬ ነው የአባዬን ወደ እማዬ ማዟዟር በጣም ችግር ነው። እሺ ናቲ ያላልን ናቲ ፕሮቴስታንት ወንድማችን አለው እንዴት አየው? ያሁን ያሳየሁትን ቪዲዮ ናትሻ አሜዚንግ ነው በለኝ። አሁን አንተ ያልከውንም ኮንሰፕታቸውን አውቃለሁ በጣም ግን በዚህ ደረጃ ማለት ይሄ የሚያሳየው ምን ያህል ያኛው ሳይድ እንደማይከታተል ማለት ጀስት ወገንተኝነት ነው እንጂ እውነትን ፍለጋ አይመስልም። በዚህ ደረጃ እየተዋሹ አክሰፕት የሚያደርጉት ከሆነ ማለት ነው። ያ በጣም ከባድ ነው። ኤኒዌይስ እንግዲህ ለህሊናቸው መተው ነው። እኔ ለምሳሌ አንተ ወጥተህ ሙስሊሞች ለምሳሌ ነገር ተቆርጦ አንድ ክርስቲያን እኔ ክርስቲያን የሆነ ሰው ይታረዱ ይገደሉ የሚባል ነገር ከተናገረ ደብል ቼክ ነው። ምክንያቱም የክርስቲያን ትምህርት አይደለም፣ ፈጽሞ የክርስቲያን ትምህርት አይደለም። በቃ ለክርስቲያን አይመችም፣ እንደዚህ አይነት ትምህርት የለውም። እና ያው ከባድ ነው። የእፎይ ዲቤት የምትሉት መጀመሪያ እኮ አልተቀበለውም። አይ ቲንክ ኢምራን የሚባለው ወንድማችን ውሸት ዋሽቷቸዋል። አሁንም ተቂያ ሰርቶባቸዋል። እስቲ እፎይ ተቀብያለው ውይይቱን ያለበት ቪዲዮ አይታችኋል? እና ይሄው ውሸት ነው። አሁንም ኢምራን ውይይት ጠርቶ ሊሆን ጠራ መሰለኝ። አንድ ሰው ውይይቱን አለ የሚባለው ለምሳሌ እኔ ሞጥቼ በዚህ ቀን ላይ ውይይት ከገሌ ጋር አለ ብዬ ኮንፈርም ሳረግ ነው እንጂ ድራማ የምሰራባችሁ ከሆነ የኔ ጀግና ልትሉኝ ነው። ለምሳሌ አንድ ሙስሊም ጠርቼ ኡስታዝ ገሌ እንድትወያይ ብዬ ለጠፍኩ። ያ ኡስታዝ ወጥቶ እሺ እወያያለሁ ካንተ ጋራ በዚህ ቀን ብሎ ቪዲዮ ካልሰራ ከዛ ወጥቼ እኔ ቤትን ከፍቼ የኔ ጀግና ልትሉኝ ነው? ቁጭ ብላችሁ ውሸት የሚባለው ይሄ ነው። ተቂያ ይባላል። ከገሌ ጋር ውይይት አለኝ በዚህ ቤት በዚህ ሰዓት እንገናኝ። ከሆስት ከሆነ ከሆስት ደግሞ በሌላ ቤት ከሆነ ደግሞ በዚህ ቤት ይባላል። ራሱ የሙስሊሙ ወገናችን ራሱ ለጠፈ፣ ራሱ ጨረሰ። ከዛ ራሱ ውይይት አለኛለን። ከዛ ራሱ ቤት ከፈተ። አሁን ይኸው መከራታ ያላችሁ በየቤቱ እፎይን ፍለጋ ማለት ነው። አልተቀበለው። እፎይ እኮ ከፍቶ እያስተማረ ነው። ወይ ጉድ! እንዲያው በጣም አስቸጋሪ ነው የድራማ ላይፍ፣ የድራማ እምነት እየሆነ መጣ። እሺ ናቲ እንመለስና ጊዜው ሰርኩብ ሶሪ እና ለምሳሌ ይሄ የመካነ ኢየሱስ የእምነት መግለጫ ነው። አንብበው ታውቃለህ? አዎ የተወሰነውን ክፍል እንደ ሪፈረንስ ነው እንጂ ሙሉን አላነበብኩትም። እምነት ያብራሩትበትን ክፍል አይተኸዋል? እስቲ ምንድን ነው የሚለው? አላስታውሱም። እምነት ዶግማ ነው አይደለ? አዎ ኦኬ። እምነት ዶግማ ነው። እዚች ጋር ቁጥር 28 ላይ ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት ይላል። ይታያል። እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው፣
በኋላ ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርገውም። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኛ አይደሉም ይላል። አየው፣ እነዚህ አዳዲስ መናፍስት የሚሏቸው እነዚህ እውር ድንብር የሚሏቸው እነማን መሰለ? ዳግም አጥማቂዎችን፣ አናባፕቲስቶችን። ኦኬ፣ እታች ያብራሯል እነማን እንደሆኑ። ከዛ ያው የምንንጠላጠልበትና የሚቆምበት አንድ ነገር ሊኖሩ እንደሚገባ ለማየት ፈቃደኞች አይደሉም። እምነት የሚንጠላጠልበትና የሚቆምበት አንድ ነገር አለ ብለው ያምናሉ። መካኒሶች። አንተ አታምንም አይደለ? እምነት ብቻውን ነው የሚቆም ነው የምታምነው አይደል? ማለት እምነት ብቻውን ነው የሚቆመው ማለት። ኦኬ፣ እምነት ብቻ ስትል አንተ ሌላ ነገር የለውም አይደል? እምነት ብቻ ስል ሌላ ነገር የለውም አይደለም፣ አለው። ምን አለው? ለምሳሌ ምን አለው በአንተ አስተምሮ? ኦኬ፣ ለምሳሌ ጥምቀት ሊኖር ይችላል፣ የጌታ እራት ሊኖር ይችላል፣ ብዙ ነገር አለ እንጂ። በጣም ጥሩ። ስለዚህ እምነት ግሬስ ምንላቸው አለ። ሚንስ ኦፍ ግሬስ ማለት ጸጋን የምናገኝባቸው መንገዶች ማለት ነው። እነዛን ነገሮች በእርግጥ በእምነት በኩል ነው የምናገኛቸው፣ ግን እምነት አለቃ አይደለም። ስለዚህ እነዛን ካላረክ እምነት መንስኤዎች የሚባሉ እነዛን ካላረክ እምነትህ ብቻውን አያድንህም ማለት ነው። እምነትማ ብቻን ነው የሚያድንህ። አሁን እሱ ጋር ከሄደን ወደ እንትን ነው የምንሄደው። ይኸውልህ አሁን እምነት ብቻ የሚለውን ነው ሲያብራሩት ይኸው እንዴት እንደሆነ። አሁን ያንተን እምነት ብቻ ሰማሁ፣ የእነሱን እምነት ብቻ ግን ስማ። እምነት ብቻ ስንል እምነት ብቻ ነው ሌላ ነገር የለም ማለት አይደለም። እነሱም አሁን እዚህ ጋር እንደተቀመጠው የሚመስለኝ እምነት ብቻ ሲባል በቃ ከእምነት ውጭ ሌላ ነገር የለም ማለት አይደለም እያሉ ነው። አሁን ለምሳሌ አንተ እምነት ብቻ ስትል እንደዚህ ማለት አይደለም። አሁን አንተ እምነት ብቻ ስል እምነት ብቻውን ሲንግል አውት አድርጌ ሳይሆን ጸጋ ማግኛዎቹንም ጨምሬ ነው አልከኝ አይደል? እነሱ ግን እምነት ብቻ ሲሉ አዎ፣ ግን ጠንከር ያለ ትምህርት አላቸው። ምን ያው ስለሆነም ይላል ያው እዚህ ጋር እነዚህ ዕውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይልና ስለሆነም እምነት ውሃውን አጥብቆ ይይዝና ይላል። አየው፣ እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል ይላል። አንተ እንዴት ታምናለህ? ጥምቀት ለድነት ነው ብለህ ታምናለህ? ጥምቀት ለድነት ነው ብዬ አምናለሁ። ግን የኛ የሪፎርምድ አስተሳሰብ ትንሽ ለየት ይላል። ለየት የሚልበት መንገድ ምንድን ነው? የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ህብረት አላቸው እንላለን። ይሄ ማለት መንፈሳዊ ህብረት አላቸው ብለን እናምናለን። ስለዚህ አንደኛው የሚያደርገውን ነገር ለአንደኛው መስጠት እንችላለን ማለት ጌታ በአብ በወልድ በመንፈስ ቅዱስ ስለምናምን ጥምቀት ያድናል ብላችሁ ታምናላችሁ ማለት እንችላለን። ቃልዮት አታምንም፣ ግን ሪፎርምዶች ወይም ደግሞ ካልቪኒስቶች ያምናሉ። ኦሪጂናል ካልቪኒስቶች ማለት ነው። አሁን ለምሳሌ ስለዚህ አንተ ቃልዮት ነኝ ለምን ትለኛለህ ታዲያ ወንድም አለ? አይ ያለህበትን ንገረኝ ስላልከኝ ነው። ባይዘው እኛ ጋር ምንድን ነው በመቶ መስማማት አለብህ ማለት አይደለም። ኮሚኒየን ለማድረግ ህብረት ለማድረግ 100% መስማማት አለብህ የሚል አስተምሮ የለም። እሱ እኮ ነው አስተምሮ ልዩነት እኮ በዚህ የመጣህልኝ ነው። ስለዚህ ምን ይላል? ያው ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትን ህይወትን ያለበት ነገር ያምናል። እላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃ አማካይነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ከስሙ ጋር የተያዘ በመሆኑ ነው። ይህንን ሳምን ቃሉን በጥምቀት የሰጠውን የተከለለውና ይህን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠን እግዚአብሔርን ማመን እንጂ ባይዘዌ ሂስቶሪካሊ እነ ሉተር እና ካልቪን ጥምቀት ላይ እንትን አይሉ ብዙ የሚለያዩ አይመስለኝም። ሂስቶሪካሊ ማለት ነው። ግን አንዳንድ እንትኖች ላይ ልዩነት አለ። ጥምቀቱ ራሱ አሁን ለምሳሌ ጌታ በአብ በወልድ በመንፈስ ቅዱስ አጥምቃለሁ ጥምቀት የውሃ ጥምቀት ነው። አንተ የውሃና የመንፈስ ቅዱስ ጥምቀት ብለህ ስለከፈልከው ለምሳሌ ሐዋርያቱ ምን አልከኝ? መክፈል ሳይሆን ሰፓሬት ማድረግ እና ዲስቲንጉሽ ማድረግ አለ። ዲፈረንሱን ታውቃለህ?
እስቲ በመንፈስ ቅዱስ ሐዋርያት ያጠመቁት አለ? እንዴት? እሺ በአብ በወልድ በመንፈስ ቅዱስ የሚደረገው ጥምቀት የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት? እሱማ የውሃ ጥምቀት ነው። ግን እኔ የምልህ ምንድን ነው ሪጀነሬሽን ነው የምልህ። የመንፈስ ቅዱስ ጥምቀት ያልኩ ዳግም ውልደት የሚባለው አለ አይደል? ዳግም ውልደት እኮ አልገባኝም። በውሃ ውስጥ መንፈስ ቅዱስ አለ ነው የምትለው ወይስ ራሱን የቻለ እንደ ውሃው ጥምቀት የመንፈስ ቅዱስ ጥምቀት አለ ነው የምትለው? በውሃ ውስጥ አይደለም። እንትን ላይ በግልጽ ተቀምጧል። ይሄ ዌስት ሚኒስተር ኮንፌሽን ላይ ብዙ ካልቪኒስቶች የሚቀበሉት ላይ ምን ይላል? ጥምቀቱ በሚከናወንበት ጊዜ ላይሆን ይችላል። ይሄ ምንድን ነው ማለት ነው? ምንድን ነው እኮ አልገመኩም። አንዴ ናት ይችላል። ፕሮባቢሊቲ ነው የምታወራኝ ወይስ እርግጠኛ አይደላችሁም ነው? ሊሆን ይችላል ነው የምትለው? ሊሆን ይችላል ምልህ ለምን እንደሆነ ታውቃለህ? አንድ ሰው ለምሳሌ ካመነ በኋላ ሊጠመቅ ይችላል። ወይም ደግሞ ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ማለት ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ከጥምቀቱ በፊት ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ድኖ ነው የሚጠመቀው። ግን ያ ጥምቀት ለድነት አይደለም ደግሞ ማለት አንችልም። ለምን? ህብረት ስላላቸው ማለት ነው። የውሃው ጥምቀትና መጀመሪያ በውሃ ጥምቀት ማለት ነው። እኔ አልገባኝም። በውሃ ጥምቀት የምታገኘው ጥቅም ምንድን ነው? ዘርዝርልኝ እስቲ። በውሃ ጥምቀት ብቻ የምታገኘው ጸጋ ምንድን ነው? የውሃ ጥምቀት ማለት እኮ እግዚአብሔር እኛ ልጁ እንደሆነን ወይም ደግሞ አክሰፕት እንደተደረግን የሚያውጅበት ነው። ጥቅሙ ምንድን ነው ያልኩ ወንድም አለም። ጥቅም ምን ታገኛለህ? በውሃ ጥምቀት የምታገኘው ጥቅም ምንድን ነው? ለምሳሌ አሁን ወደምትታየው ቤተክርስቲያን እንጠቀለልበታለን። ወደምትታየው ቤተክርስቲያን ስለዚህ ወደ ቤተክርስቲያን መጨመሪያ ነው፣ ወደ ክርስቶስ አካል መጨመሪያ ነው። አዎ፣ ግን ምንድነው ቅድም ያልኩንም አንርሳ። ስፒሪቹዋሊ ያ ነገር ሀፕን የሚያደርግበት ዳይሜንሽን አለ። ግን ሰው ስፒሪቹዋል ብቻ ስላልሆነ ወይ አሳየኝ። እሺ እግዚአብሔር ደግሞ ይሄኛውንም ጸጋ ሰጥቶናል። እኛ ምኑ ሳይጠመቅ አንድ ሰው የክርስቶስ አካል ሆኗል የሚል አሳየኝ። ከክርስቶስ ጋር አንድ ሆኗል የሚል አሳየኝ በመጽሐፍ ቅዱስ። እንዴ እንደዚህ ይሄማ አይሆንም። አርጊውመንት ፍሮም ሳይለንስ ይሆናል እንዴ? ለምን? የእምነት መግለጫ የእምነት መግለጫ እኮ ድራይቭ የሚደረገው ከመጽሐፍ ቅዱስ ነው አይደል እኮ። ሳይጠመቅ መንፈስ ቅዱስን የተቀበለ ሰው የለም። ስጠኝ ለምሳሌ። ኦኬ ከፍቼ እስቲ ግን ፒሴ የቆርኔሌዎስን ልታነሳልኝ ነው? ፒሴን ማምጣት አለን። አዎ የቆርኔሌዎስ ልክ ነው። የቆርኔሌዎስ መንፈስ ቅዱስ የወረደበት ምክንያት ለምንድን ነው? እንዴት? ለምንድን ነው የወረደበት ማለት? ለምንድን ነው መንፈስ ቅዱስን አልተሞሉም ሰዎቹ? ለምንድን ነው የወረደበት ምክንያት? ምክንያቱም በቆርኔሌዎስ ጋር የተፈጠረው ነገር ድጋሚ ሌላ ቦታ አልሆነም አይደል? ድጋሚ አልሆነም። ግን ዋናው ሀሳብ ምንድነው? መንፈስ ቅዱስ አልወረደባቸውም። ለምን ያልሆነ ይመስልሃል? ድጋሚ ለምንድን ነው ያልሆነው? መንፈስ ቅዱስ ማለት ድጋሚ ያልሆነም ስትል ግን ስለ 5 ነው ምናምን ራሱ ተጠቅሷል። እንደዚህ አይነት ጥምቀት የመንፈስ ቅዱስ ጥምቀት ማለት ነው። አሳየኝ። እሺ ስጠኝ፣ በቃ ማስረጃ። እኔ በቆርኔሌዎስ ስፔሲፊክ በቆርኔሌዎስ የተደረገው ነገር በሌላ ቦታ አልተደረገም፣ አላየውም። አንተ ደግሞ 5 ቦታ አለ ብለኛል። አልተደረገም ያልክ ከምን አንጻር ነው? ከጥምቀታቸው ከመጠመቃቸው በፊት መንፈስ ቅዱስ መውረዱን። እሱማ እዛ ጋር ሊሆን ይችላል። ምናልባት ሌላ ፓርቲ ይኖር አይኖር አላውቅም፣ ግን ቢሆንም ችግር የለውም። ዋናው ሀሳብ ግን መንፈስ ቅዱስን ተቀብለዋል ወይ ናቲ? እንደሱ እኮ አይሰራም። ትምህርት አሁን የምናወራው ስለ መጽሐፍ ቅዱስ ሊሆንም ይችላል። ምንም ችግር የለውም። ቢሆንም ባይሆንም ሳይሆን ችግር የለውም። አክሰፕት ላድርግህ እኮ ነው የምልህ እዛ ጋር። እሺ አክሰፕት ስታደርገኝ ግን ሪዝኑን ንገረኝ። ለምሳሌ ለምንድን ነው ያ በቆርኔሌዎስ የነበረው ታሪክ የመንፈስ ቅዱስ አወራረድ ድጋሚ በሌሎች ቦታዎች ላይ ያልተደገመው? ለምንድን ነው እኮ ማለት አንችልም። እዚህ ጋር ለምን እንደው ታውቃለህ? እንችላለን። እዛው መልሱ ስላለ እኮ ነው። መልሱ አለ። ለምን አንተ አትነግረኝ? መልሱ ካለ ኦኬ፣ በጣም ጥሩ። እሺ ራስህ ላንብብልህና እዛው መልሱን ስጠኛለህ። ሐዋርያት ሥራ ላይ ልሂድና እሺ የሐዋርያት ሥራ ምዕራፍ 10 ይታያል። እሺ
እሺ ከቁጥር 22 እነርሱም ጻድቅ ሰው እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤት ሲመጣ ዘንድ ከአንተም ቃል ሊሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንደ እንግዳ ተቀበላቸው። በነገውም ተነስቶ ከእርሱ ጋር ወጣ። በኢዮጴም ከነበሩት ወንድሞች አንዳንዶቹ ከእርሱ ጋር አብረው ሄዱ። በነገውም ወደ ቂሳርያ ገቡ። ቆርኔሌዎስም ዘመዶቹና የቅርብ ጓደኞቹን በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር የተነጋገረ ገባ። ብዙዎችም ተከማችተው አግኝተው አሁን አይሁዳዊ ሰው ከሌላ ወገን ጋር ይተባበረው የሚቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ይጠይቃቸዋለሁ አላቸው። ቆርኔሌዎስም እንዲህ አለው፣ በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤት የጸልይ ነበር። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊት ቆመና፣ ቆርኔሌዎስ በእግዚአብሔር ፊት ጸሎት ተሰማ፣ ምጽዋት ታሰበ። እንግዲህ ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖን አስጠራ። እርሱ በቁረፋቂው በስምዖን ቤት በባህር አጠገብ እንደ እንግዳ ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላኩ። አንተን በመምጣትህ መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ አለን። ጴጥሮስ አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳለ፣ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ ይልና፣ እሺ ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ሰዎች ስለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን አይደለንም ካለ በኋላ ጴጥሮስ ገና ይህን ነገር ሲናገር ቃሉን በሰሙት ያሉ መንፈስ ቅዱስ ወረደ ይላል አይደል? ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምታችኋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው ይላል። አሁን እዚህ ጋር መንፈስ ቅዱስ የወረደበት ምክንያት ምን እንደሆነ አልገባህም? እንዴት ከሌላው እንዴት ይለየዋል? እንደውም መንፈስ ቅዱስ የወረደበት ምክንያት ያለው እዚህ ጋር እኮ ያለው እንደውም ለአሕዛብም ይላል እንደወረደላቸው። እኔ ስማር የተማርኩት እንዴት ነው? 5 ያልኩ ማለት ነው። 5 ቦታ ነው ያልኩ ማለት 4 ቦታ መሰለኝ፣ እርግጠኛ አይደለሁም። መንፈስ ቅዱስ የወረደበት ማለት እርግጠኛ ስትሆን ብቻ ትነግረኛለህ ናትዬ። መጀመሪያ ለአይሁዳውያኑ ነው። ከዛ በኋላ ለእንትን የሚባሉት ናቸው፣ ሳማሪታን የሚባሉ አሉ። ከዛ በኋላ ደግሞ ለአሕዛብ ደግሞ ሲወርድ እናያለን። ስለዚህ ለአይሁድም ለአሕዛብም ነው ለማለት ነው መንፈስ ቅዱስ ማለት ነው። ወይም ደግሞ ይህ ድህነት ለዛ ነው ለማለት ነው። በአይሁዶችና በአሕዛቦች መካከል ምን አይነት ክርክር ነበር? ያው አይሁዶች የታወቀ ነው። አይሁዶች አሕዛቦች እንትን እስካላሉ ድረስ አይድኑም ብለው ያምኑ ነበር። በግርዘታቸው ይመካሉ። መንፈስ ቅዱስ በቃ ልክ እንደ ፕሪቪሌጅ ነው ለራሳቸው ብቻ የሚያወጣ አይደል? አሁን ግን ትዝ ካለ እነ ጴጥሮስ እኮ መጀመሪያ የተሰበሰቡት ማለት መንፈስ ቅዱስ የወረደባቸው አይሁዶችም ነበሩ እኮ። እኔ እየጠየኩህ ያለሁት በአይሁድና በአሕዛብ መካከል ስለነበረው ክርክር ነው እያወሩ ያለሁት። ምክንያቱም ይኸው እዚህ ጋር ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመን ይላል። በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። የመንፈስ ቅዱስ ምን ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና ይላል። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቋን የከለከላቸው ዘንድ የሚችል ማን ነው አለ። ይኸው ምክንያቱም ልዩነት ክርክር ነበረ። አይሁዶች አሕዛቦችን በጣም አሳንሰው ነበር የሚዋቸው፣ ይንቋቸው ነበረ። እነሱ ልክ እንደ የአብርሃም ነን እኛ በግርዘት እያሉ ይመጻደቁ ይመኩ ነበር አይደል? ስለዚህ መንፈስ ቅዱስ የአሕዛብም የአይሁድም አምላክ መሆኑን ከዚህ በኋላ በግርዘት ሳይሆን ከዚህ በኋላ የአብርሃም ዘር ነን እያሉ በመመጻደቅ ሳይሆን በግርዘት ሳይሆን መዳን የሚገኘው በክርስቶስ በአምኖ በመጠመቅ እንደሆነ ለማሳየት መንፈስ ቅዱስ ወረደ። ምክንያቱም እዛው ምን አለ መሰለ፣ ታዲያ እነዚህ መንፈስ ቅዱስ ወረደባቸው እንዳይጠመቁ የሚከለክላቸው ምንድን ነው አለ። ምክንያቱም ይከለክሏቸው የነበረበት ምክንያት ነበር አይደለ? አዎ እኮ። ስለዚህ እዚህ ጋር መጀመሪያ ያነሳው ነው ፖይንት እንዴት ነው እንትን የሚለው የመንፈስ ቅዱስ
መንፈስ ቅዱስ ጥምቀት ምሳሌ አሁን ይሄ ነው መንፈስ ቅዱስ ጥምቀት ነው። አዎ ምክንያቱም መንፈስ ቅዱስ ስለወረደባቸው ማለት ነው እንዴ። ምን ጥቅም አገኙ? እሺ በመንፈስ ቅዱስ የምንለው እኛ መንፈስ ቅዱስ የምንቀበልበትን ነው። በመንፈስ ቅዱስ በመጠመቃቸው ዳኑ አልዳኑም? ታዲያ በውስጡ የእግዚአብሔር መንፈስ ያለበት በመንፈስ ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት ሳይተባበሩ ድነት አለ? እሱን እኮ ነው አሁን እኮ ጥያቄውን ነው ተመልሰ እየጠየቅ ያለው አለ። እኔም አይዱንም እኮ አልኩ። ከሞቱና ከትንሣኤው ጋር በጥምቀት ሳይተባበሩ ድነት የለም። መንፈስ ቅዱስ ወደው ለምልክት ነው ብዬ እኮ ነው የማምነው እኔ። ምን ለምልክት ለመስጠት? እኔ ግን የምተባበሩት ምለው በመንፈስ ቅዱስ ሲጠመቁ ነው። ማስረጃ ሳይንና ሲል ነው። ስጠኝ ማስረጃ። ይሄ ጥምቀት እንደ ምሳሌ ሆኖ ይሌለ እንዴ? የትኛው ጥምቀት? ጴጥሮስ ላይ ያለው ያድናል የሚለው የውሃ ጥምቀት ነው። ይህም ውሃ እኮ ነው የሚለው እኮ። ያድናል ካለ በኋላ ምንድን ነው የሚለው? እንደ ምሳሌ ሆነዋል የሚለው አይልም። እንደ ምሳሌ ሆኖ የሚለው ለጥምቀት ምሳሌ ሆኖ ነው የሚለው። ላሳይ። ለጥምቀት ምሳሌ ሆኖ ምኑ ውሃው ነው እንዴ? አንተ እኮ ስለ መንፈስ ቅዱስ ጥምቀት ነው ልታሳይኝ የፈለግከው። እኔ ስለ ውሃ ጥምቀት አይደለም እኮ የጠየቅኩ። አንተ የውሃ ቅዱስ ውሃውን ነው እኮ ያድናል እያለ ያለው። አንተ እኮ ውሃውና የመንፈስ ቅዱስ የተለያየ ነው ብለህ ነው የምታምነው። አያድንም እኮ አላልኩም፣ ግን ያድናል የምንለው ህብረት ስላላቸው ነው ያልኩት። ስለዚህ የመንፈስ ቅዱስ ጥምቀት የሚለው ያልከው በውሃ ውስጥ መንፈስ ቅዱስ ስላለ ማለት ነው። አይደለም፣ እንደዛ ሳይሆን እያልኩ ያለሁት እግዚአብሔር አዋህዳቸዋል ነው፣ በሚስጥር ነው ያልኩ። እንዴት ብትለኝ አልነግርም፣ ግን ዲፈረንስ ሊኖር ይችላል። አላቅም፣ ስለማላቅ እኮ ነው። ታዲያ ካላወቅ ናትዬ ምን መሰለህ የምናደርገው? ካላወቅ የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ብለህ ለይተህ ይሄን በዚህ የመንፈስ ቅዱስ ጥምቀት የሚሆነው በዚህ ነው፣ በዚህ ቀን ወይ በዚህ ሰዓት፣ የውሃ ጥምቀት ደግሞ በዚህ ነው ብለህ የምትለያየው ከሆነ ካላሳየኸኝ ምንድን ነው ፖይንቱ? የኔም ያንተም እኮ ጊዜና ዕድሜ እናንተ ሁለት ጊዜ ታጠምቃላችሁ። ለምሳሌ እኛ የልጅነት ጥምቀት አንድ ጊዜ ነው ሰው የሚጠመቀው። ኦኬ፣ ሁለት ጊዜ የማታጠምቁ ከሆነ ማለት ነው አንድ ሰው ለምሳሌ አመንኩኝ ብሎ በውሸት ማለት ነው ቢጠመቅና ያውቋል ደግሞ እየዋሸ እንደሆነ ማን ነው? አጥማቂ ነው የሚያውቀው? ነው የወጣው ማለት ነው። አጥማቂ ነው የሚያውቀው ወይስ ተጠማቂው? ተጠማቂው አላመንም። በቃ ታዲያ በምናውቃለን? እሱን ለራሱ ፍርድ ይጠመቃል በእግዚአብሔር ላይ ስላሾፈ ራሱ ለምሳሌ የጌታን ስጋ አንድ ሰው ላይ ግን ትክክለኛ ንስሐ ቢገባ ትክክለኛ ንስሐ ብሎ ነገር የለማ ወንድሜ ሄዶ ለካህናቱ ማለት ነው እኔ እንደዚህ ነበር የተጠመቅኩት በውሸት ግን አሁን ከልቤ ያምኛለሁ አጥምቁኝ ቢሉ ያጠምቁታል? አዎ ሲጠመቅ በውሸት ነው ሳላምን የጠመቁት ካለ እንዴት አለ ጥምቀቱ ቫሊድ አይደለም። ምክንያቱም ሲጀመር አምኖ በዛ በምንድነው አምኖ ስላልተጠመቀ ዋሽቻለሁ ካለ እኮ አምኖ አልተጠመቀም ማለት ነው። ስለዚህ ጥምቀቱ ቫሊድ አይደለም። ስለዚህ ሁለቴ ታጠምቃላችሁ ማለት ነው። ይሄ አዲስ ነው። ምን አዲስ ነው ይሄ? ለምሳሌ አንተ ቆይ ልንገርህ። ለምሳሌ ልክ እንደ እንትን እኮ ነው። ለምሳሌ ቅዱስ ቁርባን አንድ ሰው ሊወስድ መጥቶ ከዛ ወሰደ። ምን ይላል መጽሐፉ? ለራሱ ፍርድ ይበላ ይጠጣል አይደለም የሚለው? ሳይገባው ለሚበላ ለሚጠጣ አይደል? ኦኬ። ስለዚህ ይሄ ሰው የተቀበለው ለህይወት ነው፣ የበላ የጠጣው ለህይወት ነው ወይስ ለፍርድ ነው? እኮ እኔም እኮ ጥያቄ እሱ ነው። ግን እኮ ለህይወት ለፍርድ ነው። እኔ እየመለስኩልህ አንተ መሰለኝ ለፍርድ ነው። አንተ ምንድን ነው የምትመልስልኝ? እኮ እኔ እያልኩ ያለሁት ምንድን ነው አሁን እኛ አናጠምቅም ድጋሚ ነው። ኧረ ቆይ ፕሊዝ በአብ በመንፈስ ቅዱስ ስም ከተጠመቀ ያ ስነ ስርዓት ስማኝ። እናንተ እንደዛ የምታምኑ ነው ይመስለኝ። ስማኝ ቆይ ስማኝ። በወልድ በመንፈስ ቅዱስ ተጠምቆ በቤተ ክርስቲያን ያዳመጥክ ናት። ያ ጥምቀት ይሰራል። ጥምቀት እቃቃ ጨዋታ አይደለም። ጥምቀት ዝም ብሎ እንትን የሆነ ሻወር መውሰድ አይደለም። ጥምቀት ከክርስቶስ ከሞቱና ከትንሣኤ ጋር አንድ የምትሆንበት ነው። ከክርስቶስ ከሞቱና ከትንሣኤው ጋር ግን አንድ የምትሆነው አንተ ክርስቶስን ስታምን ነው። አንተ ክርስቶስ መድኃኒቴ ነው፣ ቤዛዬ ነው፣ ሞቶልኛል። በዚህ ጥምቀት
ከሞቱና ከትንሣኤው ጋር አተባበራለሁ ብለህ ስትጠመቅ፣ አዎ የምትጠመቀው ጥምቀት ለአንተ ምን ያሰጣል? ድህነት ያሰጣሃል፣ ዳግም ይወልድሃል፣ ከክርስቶስ ጋር እንዳያረግሃል። ግን የተጠመቅከው ለሙድ መያዣ፣ አንድ ጨርስልህ፣ ለሙድ መያዣ፣ ለመቀለድ፣ ለማሾፍ ከሆነ ኦልሬዲ ፍርድ ውስጥ ነው ያለኸው። ዝም ብለህ ውሃ ነው ለአንተ የሚሆነው፣ ተራ ውሃ ነው የሚሆነው። ምንም ድህነት አይሰጥም። ምንም ያደርግልህ ነገር የለም። ስለዚህ ያ ሰው ተጸጸተ በስራው። በደንብ ስማኝ። እንዲህ አድርጌያለሁ፣ አሁን በደል ነው የሰራሁት። ባለፈው እንዲህ ብዬ እያሾፍኩኝ እየቀለልኩኝ ሙር ለመያዝ ነበር የተጠመኩት ምንም ጥቅም እንደሌለው ህይወት እንደማይሰጠኝ ከክርስቶስ ጋር ለመያዝ ምናምን ሳይሆን አሁን ለምሳሌ ቀላል አነስ ያለ ነገር ልንገር፣ አንተ ኤክስትሪም እየወሰድከው ስለሆነ ማለት ነው። ለምሳሌ በቃ እኔ የሆነች መወዳት ሴት ነበረች፣ እሷን ለማግባት ብዬ ክርስቲያን የሆንኩት የተጠመኩት። እንደዚህ አይነት ክርስትና የለም ያለው ቢል እንደዚህ አይነት ክርስትና የለም ማለት ነው። እሱ ነው ፈልገው በቃ እሱ እኮ ሙድ መያዝ የሚባለው እኮ እንደዛ ነው። ሙድ መያዝ የሚባለው ለመሰለ ክርስትና የምትጠመቀው ከክርስቶስ ጋር ከሞቱና ከትንሣኤው ጋር አንድ ሆናለሁ ብለህ አምነክ ነው። አንድ ሆናለሁ ብለህ አምነክ ተጠመቅ። ድጋሚ ይጠመቃሉ ብትለኝ አንዴ ስማኝ፣ ችግር የለብኝም እኔ ስማኝ። ይኸውልህ እኛ ጋር ጥምቀት ዝም ብሎ መጫወቻ ዕቃ መጫወቻ አይደለም፣ ጸጋ የሚያሰጥ ነው። ከክርስቶስ ከሞቱና ከትንሣኤው ጋር አንድ የሚያደርግክ ነው። አንድ ሰው ግን መጥቶ ለሆነች ሴት ብዬ ተጠመቅኩ፣ ለሆነ ወንድ ብዬ ተጠመቅኩ ብትል፣ ወንዱም ለሆነች ሴት የተጠመቅኩት ቢል ለክርስቶስ ብሎ አልተጠመቁም። አየኸው? ለጌታ ብሎ ያደረጉትም አይደለም፣ ለዘላለም ሕይወትም ብሎ ያደረጉት አይደለም። ስለዚህ ይህ ሰው ንስሐ ይገባል። ንስሐ ይገባል። ለምሳሌ በደንብ ስማኝ። ከልጅነቱ በልጅነቱ የተጠመቀ ሰው ከሆነ በልጅነቱ በአብ በወልድ በመንፈስ ቅዱስ ተጠምቆ ከእምነት ቀይሮ በኋላ ላይ ሲያድግ እምነቱን ትቶ ወጥቶ ከሆነ ዳግም ሲመጣ የልጅነት ጥምቀት አይጠመቅም። ምክንያቱም የልጅነት ጥምቀት አንድ የምትጠመቅ ናት። ከልጅነቱ ጀምሮ ግን በአብ በወልድ በመንፈስ ቅዱስም በሌላ ቤት አድገህ በቃለ ሕይወትም በምንም አድገህ በእስልምናውም አድገህ ሊሆን ይችላል። ተመልሰ ወደ ኦርቶዶክስ ቤተክርስቲያን ብትመጣ ግን የልጅነት ጥምቀት ትጠመቃለህ። ምክንያቱም የልጅነት ጥምቀት አልተፈጸመልህ። ለዛ ሰው ዳግም እናጠምቃለን። ዳግም እናጠምቃለን ሴንስ ማለት ነው። ሁለተኛ ጊዜ እናጠምቃለን እያልኩ ሳይሆን የመጀመሪያ ጥምቀቱን ይደረግለታል ማለት ነው። በዛ ሰው ግን ኦልሬዲ በልጅነቱ ተጠምቆ ለነበረው ግን የንስሐ ጥምቀት ነው የሚጠመቀው። ይህን ጨረስን። ኦብቪየስሊ እሱማ ከቃለ ሕይወት የመጣ ሰው እንደምታጠምቁ አውቃለሁ። ሲጀመር ጥምቀቱ ትክክለኛ በትክክል ቃለ ሕይወት ማለት የመጣ ሰው ስላልተደረገ ኦርቶዶክስ ሆኖ ከዛ ወደ እምነቱ የቀየረ ነው የምትለኝ? እኔ እኮ ያልኩ ኦርቶዶክስ ሆኖ ኦርቶዶክስ ሲገባ ቅድም ባልኩ ሴናሪዮ ማለት ቆይ አንዴ፣ መነሻው ምንድን ነው? ሰውዬው ኦርቶዶክስ አልነበረም ቢሆቱ? እሱማ ኦርቶዶክስ አልነበረም፣ ግን ኦርቶዶክስ ሆኖ ተጠምቆ ኦርቶዶክስ ሆኖ ተጠምቆ ድጋሚ ደግሞ ተመልሶ አይ የዛኔ እኮ ምናምን ቢል ድጋሚ ይጠመቃሉ የዛው ኦርቶዶክስ እንትን ውስጥ ማለት ነው። የልጅነት ጥምቀት አንዴ የምትፈጸም ናት። የልጁ ሞቲቭ ልጁ ለምሳሌ እንዳልኩ ቅድም እየቀለደ እያሾፈ ተጠራጥሮ ክርስቶስ አምላኩ እንዳልሆነ ተጠራጥሮ ቤዛው እንደሆነ ተጠራጥሮ ከውሃና ከመንፈስ ዳግም ልደት የሚገኘው እንዳልሆነ ተጠራጥሮ ዝም ብሎ ለመቀለድ ለእይታ ይሄው ታላችሁ እንደዚህ ክርስቲያኖችን እኮ እስቀልድባቸው ብሎ ከሆነ ይሄ ጥምቀቱ ቫሊድ አይደለም። ምክንያቱም ሊያሾፍ ነው የመጣው፣ ሊቀልድ ነው የመጣው። ይሄ ቫሊድ አይደለም። የክርስቶስም አካል አልሆነም። ለሱ ውሃ ውስጥ ገብቶ ነው የወጣው። በቃ አለቀ። ሻወር መውሰድ በለው ለሱ። ልክ የጌታ እራትን ሳይገባው ማንም ቢበላ ቢጠጣ ለራሱ ፍርድ ይበላ ይጠጣልና እንደሚል ማለት ነው። ያ ሰው ግን አንተ ራሱ ዲስቲንጉሽ አደረግከው። አየህ፣ የውሃው ጥምቀትና እምነትን ማለት አንተ ራሱ ዲስቲንጉሽ አደረግከው። ሳታምን ትጠመቃለህ እንዴ? ውሃ ውስጥ መግባቱን አልክ እኮ። ሳታምን ትጠመቃለህ ወይ? እየቀለድክ እንዴ? ሳታምን ሳይገባ የጌታን ስጋ ከበላ ፍርድ አለብህ ማለት ነው። ንገረኝ እኮ። ፖይንታችን እሱ ነው። አሁን እኛ የውሃ ጥምቀት እና የእምነት ዲስቲንጉሽ ይደረጋሉ ነው? አይደረጉም። ዲስቲንጉሽ ካልተደረጉ ታዲያ ውሃ ውስጥ መግባቱ አይደንቲካል ከሆነ ውሃ ውስጥ ከገባ ገባ ነው። እምነቱ አያድነውም ማለት ነው። በቃ አለቀ። እምነቱ አያድነውም። ስለዚህ መጠመቁ ውሃ ውስጥ መግባቱ ሲጀመር እምነቱ አያድነውም። ብቻ ጥምቀት አያስብለውም። እምነቱ አያድነውም እንጂ የእርሱ እምነት ሲጀመርም አያድነውም። አማኝም አይባልም። አይ እሺ በቃ ችግር የለውም ተግባብተናል። ግን ቼክ አደርጋለሁ ቅድም ያልኩ
ድጋሚ ይጠመቃል አይጠመቅም? በቅድሙ ሴናሪ ከምኑ አንጻር እኮ አልኩ ናት። ይኸውልህ አሁን በቀና ልብ ስማኝ። ከምን አንጻር ነው ያሰው እኮ አንደርስታንድ አድርጌያለሁ። ቫሊድ ስላልሆነ ያው ለምሳሌ ይኸውልህ ቆይ እኔ እንደዚህ ላልክ አሁን እናንተ ጋር ቃልዮት ጋር ቆይ ስማኝ። አንተ ቃልዮት ነው ያለው ወደ አንተ እስቲ ልምጣውና ለምሳሌ እናንተ ጋር ቆይ እነዚህ ቃልዮቶችን ልጫወትባቸው። በቃ ዛሬ እጅ ቀልድባቸዋለሁ። አውቄ ልክ የተጠመቅኩ መስዬ ሞቲቬ ነው የልቤን ትዕቢተኝነትና የልቤን ክፋት አስተውለው ከዛ አጠመቃችሁኝ። ኦኬ አጠመቃችሁኝና ከዛ በኋላ ነገርኩ አንተ ከሆነ ያጠመቀኝ ተሰማኝ። በኋላ ላይ በቃ በምታስበው ነገር ተሰማኝና መጥቼ እኔ እኮ የተጠመቅኩት እኮ አምኜ አይደለም የተጠመቅኩት እናንተ ለመቀለድ ነው። በቃ እንዴት አድርጌ እንደምጫወትባችሁ ለመቀለድ ነው ካልኩኝ አይ ችግር የለውም በቃ አንዴ የጠመቀው በቂ ነው የምትሉኝ? አዎ እኛ ጋር እንደዛ ነው። አናጠምቅም ድጋሚ። ለምን እንደሆነ ታውቃለህ? እሺ በትክክለኛ አድሚኒስተር ከተደረገ ወይም በትክክለኛው አገልግሎቱ ከተሰጠ እግዚአብሔር ስለሆነ ያን ስራ የሚሰራው እግዚአብሔር ታማኝ ነው። ያ ጥምቀት አይሰራም አይልም በኋላ። ነገር ግን ሰው ታመነው ገብቷል። ድጋሚ አናጠምቀውም እኛ። የጌታን ስጋና ደም ሳይገባው ላይ መላ ፍርድ አለበት ለምን ተባለ? እሱማ ፍርድ አለበት እኮ ለሚል ማለት ነው። ያድነዋል እኮ አልከኝ። ፍርድ ማለት ምን አይነት ፍርድ ነው ንገረኝ። የስጋ ፍርድ ነው ዝም ብሎ ወይስ ከዘላለም ሕይወት መውጣት ነው? የስጋም ፍርድ ሊሆን ይችላል። ለምን አንዳንዶች ሞቱ ስለሚል ማለት ነው። የዘላለም ሕይወት ፍርድ አይደለም ማለት የዘላለም ሕይወት ፍርድ ከዘላለም ሕይወት ራሱ ካልዳነ እኮ ሰውየው የዘላለም ሕይወት ፍርድ ውስጥ ነው። ሳይገባው የሚለው ምንድን ነው? ሳይገባው የሚበላ የሚጠጣ ማለት ነው እኮ ሳይገባው የሚበላና የሚጠጣ የሚለው ሲጀመር የኔ ፖይንት ግን ተረድታል። በቃ ናት ችግር የለው። ሲጀመር ሳያመን የሚወስድ ከሆነ ሲጀመር የዘላለም ፍርድ ውስጥ ነው ስላላመነ ብቻ ማለት ነው። ተመልሰህ እኮ መጣ ምንም ችግር ሲናገር የሰጠው ሰው አድሚኒስትር ያደረገው ሰው ቫይድ እስከሆነ ድረስ ችግር የለውም እኮ ስትል የነበረ ቅድም እኮ አድሚኒስትር ያደረገው ሰው እንትን እስከሆነ ድረስ አዎ። በፍርድ ውስጥ ለምን ይሆናል ታዲያ አድሚኒስትር የተደረገለት? አይደለማ ፖይንቱ አልገባህም። ያ ሰውዬ ካላመነ እኮ አላመነም ነው እንዴ? ያ ሰውዬ ለምሳሌ ጥምቀት ውሃው ያድናል እኮ እያልኩ አይደለም። የተነሳ ነው በምንድን ነው ውሃው ያድናል? እኔ ኮንስታንት የኔ ውሃ ያድናል እያልኩ ነው። ምክንያቱም እኔ ብቻ አይደለሁም መካነ ኢየሱስም መለኮታዊ ውሃ ብላ ነው የምጠራው። ስጠራው ውሃውን መለኮታዊ ውሃ ብላ ነው የምጠራው። እኔ የጥምቀትን ውሃ መለኮታዊ ውሃ ነው የምጠራው። ስለዚህ ያድናል። ውሃው ስል ከቃሉና ከመንፈስ የተለየ ያልሆነ ውሃ ማለት ነው። ኦኬ እኛም እኮ ታዲያ እንደዛ ነው የምንለው። የእኛ ግን የኔና ያንተ ዲፈረንስ የሚመስለኝ እኔ ያ የእምነት ጸጋ የሚገኘው በተጠመቅን ጊዜ የጥምቀት ማለት ነው በተጠመቅን ሞመንት ብቻ አይደለም ነው እያልኩ ያሉት እኮ። እሱ ማስረጃ ስጠኝ። በፊት ነው ቅድም ማስረጃ ስጠኝ። መንፈስ ቅዱስን እንደተቀበሉ እኮ አሳየው ቅድም እኮ ማስረጃ ስጠኝ። እሱ የቅድሙ መንፈስ ቅዱስ የተቀበሉት ለምልክት የሆነ ነው እኮ አልኩ። ለምልክት የወረደባቸው ነው። ምክንያቱም አሕዛቦችና አይሁዶች ጋር የነበረውን ክርክር ለመፍታት ኦኬ። ለዚህ ነው እንዳይጠመቁ የሚከለክላቸው ማን ነው? የሚከለክላቸው ነው የሚከላከሏቸው ነበር አይደለ? እናንተ ከአሕዛብ ነው የመጣችሁት እናንተ እንዲህ ናችሁ እያሉ አሕዛብ ሲጀመር ይድናሉ ብለው የአይሁዶችም አያምኑ ራሳቸውን ቆሎ የሌለ እንደ መጽሐፍ ቅዱስ መንፈስ ቅዱስ መታተም ማለት ነው። መቼ ነው መንፈስ ቅዱስ መታተም ማለት ነው? የመንፈስ ቅዱስ ጥምቀት ማለት ነው። መንፈስ ቅዱስ ስንሞላ ሪጀነሬት ስንሆን ማለት ነው። ስጠኝ ማስረጃ እኮ የሚል እሱ ነው። ሪጀነሬሽን በመንፈስ ቅዱስ በመሞላት ነው። አሁን ለምሳሌ ከውሃና ከመንፈስ ካልተወለዳችሁ በቃ ይላል አይደለ? ውሃ የተባለው ምንድን ነው? ውሃ የተባለው እሱ ፓርት ላይ በእርግጥ የተለያየ ኢንተርፕሪቴሽን አለ። የአንተን ቤተ እምነት አንተ የእግዚአብሔር ቃል ነው የሚለው አንተ መንከው እሱ መጽሐፍ ቅዱስ ላይ ቪው የለኝም፣ ይቅርታ አድርግልኝ። ታዲያ እንዴት ነው ናቲ ኮንቨርሴሽን የምናደርገው? እናንተ አሁን እኮ ይኸውልህ በደንብ ራስን ታስበው ከሆነ ጥያቄ እንድትመልስ እኮ እንዴ ነው። እኔ ብቻ አልመልስልም፣ ያንተን ቪው እኮ መስራት ፈልጋለሁ። አሁን ይኸውልህ ለምሳሌ እኔ ለምጠይቀኝ ጥያቄ ይኸውልህ ስማኝ ናቲ፣ የእኔ ጥያቄ አንተ ስጠይቀኝ ምንድን ነው ሊሆን ይችላል
ላይሆን ይችላል ይመስለኛል። እዚህ ላይ ምንም አላልኩም እስካሁን እማምንበትን ትምህርቴን አቋሜን እየነገርኩ ነው ያለፉት። አየው አንተ ጋር ደግሞ ሲመጣ ኮንቨርሴሽን ዲስከሽን በጣም ከባድ እየሆነ የመጣው ለምንድን ነው? አንደኛ ሊሆን ይችላል ላይሆንም ይችላል ትለኛለህ። ሁለተኛ ደግሞ መች ነው ሊሆን ይችላል ያልኩ? ለምሳሌ ሊሆን ይችላል ያልኩ በተጠመክ ጊዜ ድህነትን ላታገኝ ትችላለህ አልኩ። ለምን እሱ አሁን ሊሆን ይችላል አሰጠኝ። እሱን ለምሳሌ እግዚአብሔር ነው የሚያውቀው እንዴ። በተጠመቀ ጊዜ አንድ ሰው ድህነት አያገኝም ያልክበትን ስጠኝ። እንዴት? ስለዚህ ተጠምቆ ቀደም ያልከው እንትን ነው ማለት ነው። አንድ ሰው ተጠምቆ ለምሳሌ ከልቡ ባያምንና በኋላ ላይ ቢያምን ድጋሚ አናጠምቀውም አልኩ እኮ እኛ ጋር። ስለዚህ የዳነው በኋላ ቢሆንም ያ ጥምቀት ግን ይሰራል እያልኩ ነው። አልገባኝም። ምንድን ነው በኋላ ጀመር ሳያምን የተጠመቀ ነው ይድናል የምትለኝ? ሚድነው በእምነቱ ነው አልኩ። ሳያምን ሲጠመቅ ይድናል እኮ አልከኝ። አይደለም ጥምቀቱ ያድነዋል ማለት እንችላለን፣ ግን በተጠመቀ ቅጽበት አይደለም የዳነው። ስለዚህ እኮ ሳያምን የተጠመቀው ድኗል እያልከኝ ነው። በተጠመቀ ጊዜ አይደለም ሲያምን የዳነው። እሱማ ማስረጃ ስጠኝ። በቃ አንድ ሰው ሲያምን ድኖ ነው የሚጠመቀው። ማስረጃ ስጠኝ። ጌታ ያመነ የጠመቀ ይድናል ነው የሚለው እንጂ አንድ ሰው አምኖ ድኖ ይጠመቃል አላለም። ማስረጃ ስጠኝ። በቃ የመጨረሻችን ናት የምፈልገው። እሺ ፒሲ ቢኖር በደንብ ማስረጃ እኔ ከፍትልሃለሁ፣ ችግር የለውም። መጽሐፎች ከፍቼ እኔ ከፍትልሃለሁ። መጽሐፍ ክፍሎቹን ምናምን አይምሮ የሌሉማ ንግግሮቹ ቃሎቹ ነገር እኔ እፈልግልሃለሁ እኮ ከመጽሐፍ እያጣቀስኩ ነበር ምነግርህ። በቃ ችግር የለውም። ወይ በሌላ ቀን በደንብ ሬዲ ስትሆን ዋና ፖይንቴ ግን ምንድን አይ ቆይ ናቲ እንደዚህ ማን እንዳናረግ ያለበት ነጥብ ናቲ እናጠምቃለን ብለሃል። ድጋሚ እናጠምቃለን። ናቲ ያው ልጩ ያጀመርክ ተው ናቲ ተው፣ ትክክል አይደለም። በቃ ምንም ኤቪደንስ ስለሌለ ኤቪደንስን ይዘህ ስትመጣ ብቻ ሰመሪ ትሰራለህ፣ ማጠቃለያ ትሰራለህ። እኔም ማጠቃለያ አልሰራም፣ ችግር የለውም። አንተም አትስራ እኔም አልስራ። ኦኬ ምንም መጽሐፍ ሳይኖርህ ማስረጃ ሳይኖርህ ማለት በቃ ስለዚህ ዛሬ የተማማርነው እንዲህ ነው ብለህ ማጠቃለያ ከሰጠህ ትክክል አይመጣም። ምን ኤቪደንስ ሰጠህ? ምን ማስረጃ ሰጠህ ነው ለማጠቃለያው? ስለዚህ እንደሱ ይሁን። ተሚባ አመሰግናለሁ። በጣም ይበቃናል። ከናትሻ ናቱ ጋር ይብቃ። ናቲ ተባረክ። ያደረከውም ሰውዬ ራሱ ትንሽ ደረቅ ይላል። ሌላ ጊዜና ፕሮፋይሉ ነው እንደዛ የሚያደርገው። ያሬድዬ ትንሽ ጥያቄ የፈጠረብኝ እኔ ይሄ አስተምህሩ የሚለው ነገር አስተምህሮ ያድናል አለ ያሬድ እንዴ? ትምህርት ነው የሚያድነው። በትምህርት ታድናል ይላል መጽሐፍ ቅዱስ እኮ። አዎ። ስለዚህ ፕሮቴስታንቲዝም በአስተምህሮ ይለያያሉ። ለምሳሌ ያክል መካነ ኢየሱስ ፔንቴኮስታል ጋር ሄዶ ሚስጥራትን አይካፈልም። ሚስጥራትን የማይካፈለው ለምንድን ነው? ያድናል ብለው ስለማያምኑ ማለት ነው ፔንቴኮስታሎች። ቀጥሎ ደግሞ መሰዊያ የላቸውም። እኛ ታቦት አለን አይደል? መሰዊያ። ስለዚህ መሰዊያችን ታቦቱ ማቅረቢያው የክርስቶስ ኢየሱስ ክቡር የሆነው ስጋና ደም ከሆነ መካነ ኢየሱሶችም እንደዚሁ መሰዊያ አላቸው። ስለዚህ መሰዊያ አላቸው። አዎ። ፕሮቴስታንቶች አስተምህሮ ነው የሚለያያቸው ወይስ ስርዓት ነው የሚለያያቸው? እሱ ላይ ትንሽ ብትጅበት። እኔ አስተምሮ ነው ብዬ ነው ከቅድም ጀምሮ ፖይንቴን አስቀምጥ። ምክንያቱም አስተምሮ ነው ሳሳይ የነበረው ተምዬ። የእምነት መግለጫ ማለት የእምነት አስተምሮ ማለት ነው። ስለዚህ የእምነት መግለጫ ነው ሳሳይ የነበረው። እንዲሁም በእምነት መግለጫቸው በአስተምሮ ማለት ነው እነዚህን አንቀበልም፣ እነዚህ ዳግም መናፍስት እያሉ እንዲሁም እያዋገዙ ማለት ነው። እነዚህ እንትኖች እያሉ የማይገባቸው እያሉ እያዋገዙ ምኑን ትምህርቱም ማለት ነው። እንዲሁም ጥምቀት እምነት ብቻ የሚሉትን እነዚህ እንዴት ነው የማይገባቸው? እነዚህ ዳግም መናፍስቶች አይረዱም፣ ይሄንን አይገባቸውም እያሉ እኮ ይሄ እኮ ትምህርት ነው። ስለዚህ የትምህርት ልዩነት ያላቸው ለዚህ እኮ ነው ቅድም የትምህርት ልዩነታችሁ ማን ነው የሚፈታው አልኩት። ለዛ ነው ማን ነው ዳኛ የሚሆነው ሲሉ መጽሐፍ ቅዱስ አለ። መጽሐፍ ቅዱስማ ዳኛ ቢሆን ኖሮ በፈታችሁትና ወደ አንድነት በመጣችሁ ነበር። ግን መጽሐፍ ቅዱሱ ዳኛ ሊሆን ስላልቻለ ይኸው በልዩነታቸው ሁሉም የራሱን የቤተ እምነት አስተምሮ ይዞ እየቀጠለ ነው። ቤተ እምነት ተብለው ማለት ነው፣ አጥቢያም አይደለም። አሁን ለምሳሌ የመካነ ኢየሱስ አጥባ አይደለችም፣ ቃለ ሕይወት ናት እንዴ? አይደለችም። ሙሉ ወንጌል የመካነ ኢየሱስ አጥቢያ ነው
አይደለም። መካነ ኢየሱስ የሙሉ ወንጌል አጥቢያ ነው አይደለም? አየህ፣ አጥቢያ ያልሆኑበት ምክንያት ለምንድን ነው ተሜ? የምን ልዩነት ስላለ ነው? የትምህርት በቃ አለቀ። ለምሳሌ የሚካኤል ቤተክርስቲያን እና የማርያም ቤተክርስቲያን ቤተ እምነት አይደለም የሚባሉት አይደለ? ደብራት ወይም አጥቢያ ነው የሚባሉት። ለምን? የትምህርት ምን ስላለ? አንድነት ስላለ። አዎ፣ የትምህርት ልዩነት እስከነጭራሹ አጥቢያ እንዳትወራው ይከፋፍላል፣ ይለያያል። ባይዘው አየህ፣ የትምህርት ልዩነት ስላለ ማለት ነው። እህት አጥቢያ ማለት አትችልም እንዴ? አሁን ለምሳሌ አሃት ቤተክርስቲያን እንላለን እኮ እነ ግብፅን እነ ህንድን እነ ሲሪያ ምናምን እኮ እህት ቤተክርስቲያን እንላለን። እህት ቤተክርስቲያን ያላቸው ለምንድን ነው? አስተምሯችን ምን ስለሆነ ነው? አንድ አይነት ስለሆነ ነው። አየህ፣ አስተምሮ ነው ራሱ አሃት ቤተክርስቲያን ተብሎ እንድንጠራራ ያደርጋል። ለምሳሌ እኔ ቅዱስ ቁርባንን ህንድ ቤተክርስቲያን ሄጄ መውሰድ እችላለሁ። ልጄን ኮፕቲክ ኦርቶዶክስ ሄጄ ማሳት እችላለሁ። አየው፣ ክርስትና ማሳት እችላለሁ። ሴሪያ ያለ አጠገቤ ካለ ሴሪያ ቤተክርስቲያን ሄጄ ቁርባን መውሰድ እችላለሁ። ለምን? አስተምሯችን አንድ ስለሆነ። በፕሮቴስታንት ግን እንደዛ አይደለም። አየህ፣ የቅዱስ ቁርባንን የሙሉ ወንጌሎች በተለይ ክሎዝድ የሆነ ዝግ የሆነ ከሆነ እንትናቸው ማንም መጥቶ መውሰድ አይችልም። ክሎዝድ የሆነ የቁርባን ፕሮግራም ከሆነ ያላቸው ኢቭን ባለፈው አልሰማህም? ዮኒ ቤት እንዲሁም ስንዋይ አንድ ሰው ከመካነ ኢየሱስ ወደ ቃለ ሕይወት ተጋብዞ ቢመጣ አንድ ፓስተር ለማስተማር እነዚህን ጥምቀትና ቁርባንን እንደማያነሳ አያነሳም። አይ ትከለከላለህ። እኔም አውቃለሁ። እንዳታነሳ ተብሎ ይነገረዋል። እሱንና ልሳን ላይ ሁሉ ትከለከላለህ። ልሳን ላይ ትከለከላለህ። ኤግዛክት። ኢቭን ዳንተ ራሱ ንጥቀት ላይ ራሱ ልዩነት አላቸው። ንጥቀት ላይ ልዩነት አላቸው። የፕሮቴስታንቱ ወይም የጴንቴኮስታሉ ኢየሱስ 3-4 ነው የሚመጣው። መካነ ኢየሱስ ይሄን አትቀበልም። ያ መካነ ኢየሱስ እንደዚህ እንዲሁም በጣም ነው እንትን የምትላቸው የምታወግዛቸው። ይሄ ዳግም ይመጣል ምናምን በሚሉት ላ ማለት ነው። እና እንዲህ ነው ተምዋ ትምህርትን የለያቸው ማለት ነው። እኔም ለዚህ ነው ትምህርት ያድናል ብዬ አምናለሁ። ለሚባል እኔ ከፕሮቴስታንት ልክ እንደመጣ ሰው ያሬዲ ምንድነው ያመጣህ ብለህ ብትጠይቀኝ አስተምሮ ነው ያመጣኝ። በቃ አሁን እነሱ ጋር ኢየሱስ ይጠራላል። ድሮ ጴንጤ ቤት ኢየሱስ ብዬ ከእናንተ ጋርም ከሁሉም ኦርቶዶክስ ወንድሞች ጋር ከራከር ነበረ። ግን ኢየሱሱ ራሱ ልክ ስላልሆነ ስላሴ ላይም ደግሞ ፔንቴኮስታል ኢየሱስ ክርስቶስ ወጣ ብለው የሚያምኑት ከአብም ከወልድም ከአብም መንፈስ ቅዱስ ከአብም ከወልድም ነው። ስለዚህ ሰራጺ ነው ብለው ሲያምኑና ኦርቶዶክስ ብላ ስታስተምር አንድ አይደለም። ሚስጥረ ስላሴ ላይም ልዩነት አለ። ከስጋ ደሙ ውጭ ከጥምቀቱ ውጭ እና ኢየሱስ ላይ ራሱ ልዩነት አለ። አሁን እኛ ኢየሱስን ተዋህደ ብለን ስንጠራውና እነሱ ደግሞ ፍጹም ሰው ፍጹም አካል ነው ፍጹም ሰው ፍጹም አምላክ ነው ብለው የሚጠሩበት መጥራት ኢየሱስ በምድር ወራት ላይ ሰውም አምላክም ነበረ ብለው የሚጠሩ ከሆነ በምኑ የተራበ ሰዓት ላይ በምኑ ተራበ ብለህ ብጠይቅ መልስ የለውም። አየህ፣ እኛ ጋር ስትመጣ ደግሞ አምላክ በስጋ ተራበልን፣ አምላክ በስጋ ሞተልን ትላለህ። አትነጥለው። እዚህ እኔን ሲያመጣኝ አስተምህሮ ነው ያመጣኝ። አስተምህሮ እስከሆነ ድረስ አስተምህሮ ያድናል፣ አስተምህሮ ይገላል። ፕሮቴስታንቲዝም ደግሞ ግን ቅድም እንዳልከው አጥቢያ ማለት አይቻልም። እህት አጥቢያ ሙሉ ወንጌል፣ እህት አጥቢያ መካነ ኢየሱስ፣ እህት አጥቢያ ቃለ ሕይወት መባል አይቻልም። ለምሳሌ ያክል አማኑኤል ህብረት ነብይንና ሐዋርያን ትሾማለች። ቃለ ሕይወት ደግሞ አትቀበልም። መሰረተ ክርስቶስ ደግሞ አትቀበልም። እንደዚሁ ደግሞ ኦንሊ ጂሰስ ደግሞ በስላሴ አያምንም አለ ያሬዲ። ኦንሊ ጂሰስ በስላሴ አያምንም፣ ነገር ግን በልሳን ያምናል፣ በትንቢት ያምናል። ስለዚህ ኦንሊ ጂሰስም ኢየሱስን ይጠራል። ፕሮቴስታንቱ የሚናገረው ልሳን እና ኦንሊ ጂሰሱን የሚናገረው ልሳን ከትክክለኛው መንፈስ ቅዱስ መሆኑን የትኛውን እንምረጥ? ይሄ ራሱ ሌላ አስተምሮ ነው። ለምቢባል እዚህ ጋር ስላሴ ጣዖት ነው ብለው ነው የሚያምኑት። ምኖች ኦንሊ ጂሰሶች። እኛ ደግሞ ራሱን በሶስት የገለጠ አንድ አምላክን ነው የምናመን ነው። ሶስት አማልክት የሉንም ብለን ነው የምናምነው። ፕሮቴስታንት ጋር ስትመጣ ደግሞ ና ስላሴን አብራራ ብትለው አያውቀውም። ስላሴ የሚል ራሱ ስም ማን እንደሰጠው አታውቅም። ግን
የሥላሴ አማኝ ነኝ የትሪኒቲ አማኝ ነኝ ይላልና ሁሉም ነገር ሊያድነን የሚችለው ሊገለንም የሚችለው ሊያጠፋንም የሚችለው አስተምህሮ ነው። ቃለ ሕይወት ከሙሉ ወንጌል ጋር መስማማት አለባት። መጀመሪያ ባስተምህሮ መሰረተ ክርስቶስ ከመካነ ኢየሱስ ጋር መስማማት አለባት። ሳይስማሙ እህት አጥቢያ ማለት ግን አይቻልም ነው። ይህን ነው ቀደም ላይ ሲዜ ነበር ያሬዲ የምትሄድበት ሆነ ሄድበት። አይ በቃ ድግግሞች ስለሆነ ሀሳቡ እንዳልኩት ነው። በቃ ቤተ እምነት ተብሎ ራሱ እኮ ተለያይተዋል እኮ ተሜ። ካውንስሉ ራሱ ቤተ እምነት ብሎ እንጂ የለያቸው አጥቢያ ብሎ አላያቸው። ቤተ እምነት ብሎ ነው የለያቸው። የካውንስሉ አርማም ሪፕሬዘንት የሚያደርገው ይሄ እንደዚህ እርስ በርስ የተላለፈው መስመር የተለያየ እድሜና የተለያየ አስተምሮ ያላቸው ቤተ እምነቶች ነው ያስቀመጣቸው። አይው የተለያየ እድሜና የተለያየ አስተምሮ አስተውል። የተለያየ እድሜ ማለት ነው የተነሱበት የተመሰረቱበት እድሜ የተለያየ ነው ማለት ነው። የቃለ ሕይወት ለብቻው ሌላ፣ የፔንቴኮስታል የነ ቃለ ሕይወት ሌላ ነው፣ የነ ሉተሪያን ደግሞ ሌላ ነው። የተለያየ ጊዜ ላይ በተለያየ ወቅት በተለያየ ትምህርት ነው የቆሙት ማለት ነው። በዛ የተነሳ ምን ማድረግ አጥቢያ ተብሎ ሊጠሩ አይችሉም። የካውንስል አጥቢያ ይባላል እንዳይባልም እኮ አይባልም። ስለዚህ ትምህርት እኛ አይደለንም ካውንስሉም አንድ ላይ ያደርጋቸው አልቻለም፣ አይችልም። ምክንያቱም ሁሉም የየራሱን ትምህርት ይዟል፣ የየራሱን ቤተ እምነት የየራሱን የእምነት መግለጫ አስቀምጧል። ኦኬ ሰው በትምህርት ሊገናኙ አይችሉም እና ልዩነቱ ትምህርት ነው ማለት ነው ተምዋ። ስለዚህ ልመክር የምችለው እህት ወንድሞቼ ፕሮቴስታንቶች እስኪ ትንሽዬ አስተውሉ። እኔ ልክ ገገማ ነበርኩኝ። ያሬድ ያውቃል፣ ሌሎች ያውቃሉ። ያሬድ ስናገር ያው እንደ ንስሐም ስለሆነ እኮ ነው ያሬድ ገባ እና እንዳውቅ ካደረገኝ አንዱ ዛሬ የሆነ ቪዲዮ መጥቶ ነበር አመት ሲሞላው እና ጋዲሳ ሉተራዊያ ላይ እኔ ጋር ገብተው ታስታውሳለህ? ዳኒ ምናምን ገብተው ጋዲ እየዋሸ ነው ምናምን ያለውን ጋዲ ሰርች አድርጎ አውጥቶለት ሉተር እግዚአብሔርን የሰደበበትን ማለት ነው፣ አልተሳደበም ያለበትን እና ያ ነገር ሳስታውስ ይገርመኝ ነበር። እና ሉተራውያኖች ራሱ ከካልቪን ጋር መስማማት ነው ያለባችሁ፣ መነጋገር ነው ያለባችሁ። ካልሆነ ግን በቃ መዳን ትክክለኛና ቀጥተኛ አስተምህሮ ያለባት ጋር ኑና ጠይቁ በጨዋነት። አሁን ምን አስጠልቶኛል ካላችሁ ትችት፣ ነቆራ። አሁን በዚህ ሰዓት ላይ ስለ ገድልና ስለ ድርሳናት የምናወራበት ታይም አይደለም። አሁን መጀመሪያ ወንጌል ላይ ነው መማር ያለብን፣ ኢየሱሱ ላይ ነው መተዋወቅ ያለብን። ያሬዲ የኛ እህት ቤተክርስቲያን አንድ አካል ሁለት ባህሪ ብላ ስታምን ከነሱ ጋር የተመሳሰለ ትምህርት ነው ያለው። ያሬዲ አይደለም ማለት እንተ ኮፕቲክ ነው የምትለኝ? ያ ኮፕቲክ ባይዘው እንደዛ ስትል እኮ ኤክስፕሌን አድርገዋለች። እንደ ፕሮቴስታንት ማለት አይደለም። በደንብ አድርገው አስቀምጠውታል እነሱ ባይዘው ትምህርት። እንደውም ዞሮ ዞሮ መጨረሻ ላይ አንድ አካል አንድ ባህሪ የሚለውን ነው ኤክስፕሌን ሲያደርጉት መጨረሻ ላይ የሚመጣው ምንድነው? ይሄ ኮምፖዚት ሁለት ባህሪ ምንድነው? ኮምፖዚት የሆነ ከሁለት ባህሪ አንድ ባህሪ ስንል ነጠላ ባህሪ እያለን ሳይሆን ሁለቱም ባህሪ በአንድ ወደ አንድ ያመጣ ለማለት ፈልገው ነው። ሁለት ባህሪ ሲሉ አንድ ባህሪ የሚለው ነጠላ ባህሪ የሚል ሳይሆን ሁለቱን ነገር አንድ ላይ ያዘ ለማለት ብለው ነው ያስቀመጡት። ሲያስረዱ ባይዘወይ እንደዛ ነው ያስቀመጡት። ኮምፖዚት ኔቸር ብለው ማለት ነው። ተመልሶልኛል። ልክ ሲያመጡ ሲጨምቁት አምላክ በስጋ ሞተልን ብለው አንድ አካል አንድ ባህሪ ያመጣቸው ያ በቃ እና ክበርልኝ ያሬዲ እግዚአብሔር ያክብርልኝ። በርታ። እናመሰግናለሁ ስላገኘው ደስ ብሎኛል። እግዚአብሔር ይስጥልኝ። እሺ መልካም ሌሊት ለሁላችን። ሰላም እደሩ የኔ ወዶች፣ ተባረኩ። እስካሁን ድረስ አብራችሁኝ ስለቆያችሁ ወዳችኋለሁ። እግዚአብሔር ያክብርልኝ።